ታማብኛለች ለምን ይተመጀነን 50 ብር ስጠኝ እባክህ ያያ አትለፈኝ ልቀቂኝ ሴትዮ ሱፉ ይቆሽሻል አንቺ ምንድነው ሱፍ የለበሰው ሁሉ ሀብታም ነው እንደሚመስላችሁ ልቀቂኝ ይቅርታ ጌቴ አንተ ለሻ የምከፍል 50 ብር የኔን የልጅን ህይወት ያተርፈዋል ቆይ አንተ እንደዚህ ተንደላቀ ያወርክ ለዳታ ምን የተንደላቀቀ ኑሮ አንቺ ስለኔ ምን ታውቂያለሽ ለራሴ ተናድጃለሁ ባክሽ ዞር በይ እንደዚያ ሄሎ ዳግም ሄሎ አቤት ዛሬ ማገባም ታወቅ አዎ አላስገቡኝም ጫማህ ተቀዷል ፕሮቶኮል አልጠበቅም ብለው መለሱ ኢቭን ራሱ እኮ ኢንተርቪው አላደረጉኝ ሱፌን ትመልሳለህ አዎ ሱፌን አሁኑን አውልቄ መልስልሃለሁ በቃ እንዳቆይ እውነት ለመናገር በቃ ተስፋ ቆርጫለሁ አቤላ ምግብ ራሱ ከበለው 2 ቀን ሆነኝ በቃ ይቸገር ለኔ ያለው ወጣው እናት ያማርብኛል ሱፌን ዘዝመታ ደግሞ ሳትሽ ቢያሸንፍ እንካ ወንድሜ ዛሬም በዚህ ዳቦ ለፎ ፈጣሪ ሁላችንም እንባ ያብሳል ልብስ ሰውን አይገልጽም ሁሉም ሰው የራሱን ከባድ ጦርነት እየተዋጋ ነው አንዳችን ለአንዳችን እንዘን ሃናዬ ሳምሪዬ እንዴት ነሽ አለሁልሽ ደህና ነሽ አለሁ ደህና ነኝ ስራ አሪፍ ነው እንጂ ምንም እኮ ስልክ ልታነሳልኝ አልቻለች ቆይ አንተ ካልፈለገች ለምን አልተዋትም በፍጹም አልተዋትም 1 አመት ሙሉ ከነገ ዛሬ አብረን እናራለን ብላ አታላኝማ እንደዚህ በቀላሉ ምትዋት እንዳይመስል እሺ አሁን ወሬን ነው የምትሄደው እሷ ጋር እሺ አመሰግናለሁ እሺ በቃ አትጥፋ እሺ ቴንክ ዩ እባክሽ አና ምን ይሆንክ ነው አረጋግም ተነስ አንተ ተነስ ይቅር ካላልሽኝ አልነሳም ያንቺ መኖር ብቻ የሚያኖረኝ ደካማ ሰው እንደሆንኩኝ በዚህ በተጣላንባቸው 7 ወር ውስጥ ገብቶኝ እባክሽ አና ይቅርታ አብረን በነበርንባቸው ጊዜያቶች እንደዛ ስትበድለኝ አንድ ቀን ግን እንደምቆርጥ ነግሬክ ነበር አንተ ግን ሁሌ ይቅር ስለህና ባንተ ጥፋት ይቅርታ አስጠይቅ መቼም የማልተው ነበር አይደል የመሰለው አውቃለሁ በድዬሻለሁ እኔ ላይ እንደዚህ ስጨክኝ ነው ምን ያህል እንደበደልኩሽ የገባኝ ቢረፍድም ስለገባክ ደስ ብሎኛል አረፈደም የኔ አበባ ሱሱንም መጠጡንም ሁሉንም ነገር አቁሜያለሁ አሁን ያለው ጥሩ ማንነቴ ላንቺ ነው የሚገባኝ የኔ ፍቅር የበደልኩሽን እንድክስ ፍቀጅልኝ አመሰግናለሁ ምንም የምትክሰኝ ነገር የለም ከቻልክ ግን እኔን ተወኝ እሺ በቃ ከዚህ በኋላ ደውልልኝም ስራ ቦታ እየመጣክ ማጭጭ እንዴ እንደዚህማ በጭራሽ አይሆንም አፈቅርሻለሁ እኮ ወድሻለሁ እኮ በጭራሽ ልተውሽ አልችልም ኧረ ተነስ ዳግም አልነሳም በፍጹም አልነሳም ይቅር ካላልሽኝ አልነሳም እሺ ተነስ እሺ ይቅር ብያለሁ በእኛ ይቅር ብያለሁ እሺ አመሰግናለሁ የኔ ፍቅር መጣህልኝ እንዴት ነሽ ታወቀው ፍቅረኛዬ ነው እሺ ሰላም ተቆንጂ ባይኔ ሙሉ 1 አመት ሙሉ አጃጅለሽኝ የነበሩን ዋጋ ትከፊበታለሽ እሺ እንዴ መቼ ነው ግን ይሄ ልጅ የሚገባው ይሄ ነው ዳግም ማለት አዎ እና ለምንድን ነው ባሌ ነው ያልሽው ድጋሚ እዚህ እንዳይመጣ ብዬ ነው ትላንትና ናፈቂ ስትይ አልነበር እንዴ ለምን አትታረቁም ምንም አልተቀየረም ባክ ከኔ ይልቅ አብረና ለማደራችን ሰላም ነስቶት ነው ሁሉ እዚህ የሚመጣው ለኔም ደግሞ ከሱ ጋር ከመሆን ይልቅ ለመርሳት መሞከር ነው የሚቀልኝ ይሻለውን አንቺ ታውቂያለሽ በያውን እንጀራ ብሩን ስጪኝ በቃ እሺ ያለኝ ይሄ ብቻ ነው ቀሩን ደግሞ ማታ መጥቶ ወሰድ እሺ በይ በቃ ቻው እሺ ቻው ደህና ዋል አንቺ እኔ ግን እንደዚህ ሰርግ ደስ የሚል አይመስለኝም ነበር ወይኔ እኔ በጣም ነው የጓጓሁት እኔ የምልሽ ባልሽን ግን ፈትነሽ ታውቂያለሽ እንዴ ማለትማ ያው ፈተና ነው አለ አይደል እርግጠኛ ለመሆን አምኜ እኮ ነው እዚህ ደረሰ የደረስነው ምን ሆነሽ ነው ሀና ግድ የለሽም መመኝኝ ደግሞ ርቆ ቦታ እኮ አይደለም እዚህ ቁጭ ብለን ነው የምንፈትነው ኧረ ሰርጋችን እንኳን ሳምንት ነው የቀረው አንቺ ደግሞ የሰርጋቸው ቀል አይደለ እንዴ ሊሆን ከመጀመሪያ ልጆቻቸው ጋር በስመ አብ በይ ሀና እንዴ አንቺ ብቻ እሱ ሲመጣ ስልክ ተደወለልኝ ብለሽ ተወጫለሽ ያኔ እኔ ማደርገው ናቅሽ እመኝኝ እኔ እኮ በእድሜም ቢሆን እበልጥሻለሁ ግድ የለሽም በእኔ ሀሳብ ተማመኝ ፍቅሬንማ ለማንም አሳልፌ አልሰጥም ሃይ እንዴት ናችሁ ቴንክ ዩ እሺ እና ሙሽርነት እንዴት ይዘዋል አሪፍ ነው አንቺ ስር ሚዜነት እንዴት ይዘሻል ተያይዘናል መጣሁ እኔ የምልህ ያመጣላት አበባ እንዴት ነው ደስ የሚለው ልክ ነሽ ካንቺ ግን አይበልጥ ምን ነው ዋሻው እንዴ አድመሽ የጠነሰሽውን ነገር ሁሉ ሰምቻለሁ አሁን ሂጂ ጥፊ እኔ እኮ እንደዛ አስቤ አይደለም ወላሂ እኮ ነው የምልሽ አለኝታ
ዳግዬ እንኳንም ወደ ትዳር ሳንገባ አወቅና ከኔ ጋር የሚያኖርሽ ፍቅር ነው። ደግሞ በመጽሐፍ እንደተጻፈው ፍቅር፣ እምነት፣ ተስፋ አብሮ ይኖራል። ቤትን የሚሰራው እግዚአብሔር ነው። ለሌላ ጊዜሽ በመሃላችን ሰው አታስገቢ። ነይ ልቀፍሽ። ተገኘ ወዳ በረታ አለው አልወደኩም። ጸጸትህ ለእኔ ብቻ ነው የሚታየኝ። ሰው እንደሆነ ልብስህን ነው የሚያየው። ኃጢአትን እኮ የሚሸፍነው ይቅርታ ለመጠየቅ የምትሄድበት ርቀት እንጂ ጨርቅ አይደለም። ደግሞ በመበደል የመጸጸቴን ለማሳየት ግዴታ ቆሻሻ ልብስ መልበስ የለብኝም። ልቤ መሰበሩ ይታያል። ይሄው እንደውም ወጣች። ሃና አቤት። ደግሞ ምን ቀረኝ ልትል ነው? ኃጢአት ሆነ ብትመጣ እንኳን እቀበልሃለሁ ብለሽኛል ነበር እና እንደተሸፈነለት ሰው ሸፍኝልኝ። የአንድ ቀኑን ብቻ ሳይሆን እስከዛሬ የነበረን ነገር አይተሽ ይቅርታ አድርጊ። ለይቅርታ የረፈደ አይመስልም። ያለ ምክንያት ወደሽኝ ነበር፣ በምክንያት አትጥይ። እራፋው እንግዲህ ሌላ ጠብሳላለች። ይቅርታና ፍቅርን ገፍቶ ሌላ መፈለግ የትንንሽ ሰዎች ስራ ነው። የሚጠበቅብኝን ነገር አድርጌያለሁ። ይቅርታ የሚያደርግ ልብ ከሌለሽ ባደረኩሽ ነገር ራሴን ስቀጣ እኖራለሁ። ሌላ ጊዜ ለቅሶ ጨምርበት። ለዛሬ ግን አላለፍክም። እሺ ጠብቂኝ ሃኒ። ምን አለች? ሲጋራ ይዛል። ሲጋራ ሱስ እኔን እንዴት እንዳደረገኝ እያወቅህ እንደዚህ ታደርጋለህ? ያማል። ምን ላድርግ ታዲያ? ምን ላድርግ ይለኛል እንዴ? ይኸውልህ ሁለተኛ እንደዚህ አይነት ነገር እንዳታስብሽ። ና በቃ አሁን መንፈስን የምታድስበት ቦታ ወስደህ አጊዜ ይሄ ቦታ በጣም ነው የሚያምረው። አዲላ ክብር ሙሉ ለሙሉ ይበቃዋል። ደግሞ እኮ እንዴ ነው የምንጋባው? ሰርጋችን ድምቅ ማለት አለበት። እሺ ፋና ለምን ታካብጃለሽ? የሁሉ ብር ለምን እዚህ ላይ ይወጣል? በቃ ቀለል ባለ መንገድ ሰርጉ ይደገሳል። እንዴ ምን ለማለት ፈልገህ ነው? አባቴ እኮ ብሩን የላከው ሁለታችንም ለማስደሰት ነው አይደለም? ደግሞ ለሰርጋችን ካልሆነ ለምን ልናደርገው ነው? ኧረ ጎበዝ ምን ሆናችሁ ነው? ገና ሳትጋቡ ጭቅጭቅ ጀምራችሁ ባልሆነ። ዚዙዬ እባክሽ አስረጁ። አባቴ የላከውን ብር ሙሉ ለሙሉ ተጠቅመን ድል ያለ ድግስ እንደግስለን ብያለ ነው። ዳግም እንደሱም አይሆንም። አባቴ የላኩትን ብር አክብረን ሰርጉ መደገስ አለበት። ዳግም እስኪ እሷን እንኳን ከማት ጓደኛችን አይደለች እንዴ? እንዴ እሺ ይላል እንጂ እንደውም አንቺ ምን ታደርጋለሽ? ሙሉ ብሩን ለሱ ትልኪለታለሽ። ከዛ ሙሉ የድግሱ ኃላፊነት የሱ ይሆናል። አዎ ልክ ነሽ። እንደውም ብሩን ሙሉ ለሙሉ ለአንተ ልክልህና የሰርጉን ወጪ አንተ ነህ የምትሸፍነው። እሺ እሺ በቃ አንቺ ካልሽ መቼም ምን ይደረጋል? ቆይ አንዴ ስልክ ተደወለልኝ። እሺ አባቴ ነው አውሮቼው መጣ። ሄሎ አባ። እኔ የምልህ ልክ ብሩን ካላከችልን በኋላ የራሳችንን ህይወት እንጀምራለን። አታስቢ። ዋናው ነገር ብሩ እጃችን ላይ ግባ እንጂ የምናደርገው እናውቅ። በጣም አዝናለሁ ሃና። ቆይ እንደሱ አይደለም ላስረዳሽ። ሰማሁት ዳግም፣ ሁሉንም ነገር ሰምቻለሁ። እየተሳስተሻል እኮ አንዴ ላስረዳሽ። አትርፊ ዚዙ። እውነተኛ ወዳጅና እውነተኛ ፍቅር ምን እንደሆነ ዛሬ ይቻለሁ። ከወርቅ ይልቅ ጥበብ ማግኘት እጅግ ይሻላል። ፈጣሪ ከዚህ በፊት ያጠፋሁትን ብር ይመልስልኛል። ከዚህ በኋላ የማጠፋውን ጊዜ ግን አድኖልኛል። ሃና በእናትሽ ተረጋጊ። ቆይ ለሰርጉ ያቀድነውስ ብር? ለሰርጉ ያሰብኩትን ብር ለአንተና ለተንኮል አልሰጥህም። ለድሃ የሰጠ ለእግዚአብሔር አበደረ ይባላል። ያንን ብር ለተቸገረችና ለምትገነባ ቤተክርስቲያን እሰጣለሁ። ህይወቴን በበረከት ጀምራለሁኝ እንጂ በውሸት ላይ አልገነባም።